የወንድምህ የአቤል ደም ጩኸት ከምድር ወደ እኔ ደርሷል። አሁንም በእጅ የፈሰሰውን የወንድምህን ደም ትጠጣ ዘንድ አፏን የከፈተች ምድር የተረገመች ትሁን። አንተ ታርሳታለህና በረከቷን ትሰጥ ዘንድ አትጨምርም። በምድር ላይ ፈሪ ተቀበዝባዥ ሁን አለው። ማን? እግዚአብሔር። ለምን ገደልከው አለ። ወንድምህ አቤል ወዴት አለ አለው። የአቤል ጠባቂው ነኝ እኔ አለ። እግዚአብሔር ምን መለሰ? ጠባቂው ካልሆንክ ለምን ገደልከው? ርዕሳችን እዚህ ጋር ነው። ወንድምህን ለምን ገደልከው? ዛሬም እግዚአብሔር እንዲህ ይላል። በነገራችን ላይ ገዳዩ እያንዳንዱ በህሊናው ላይ በጭንቅላቱ ላይ ያቃጭላል። ለምን ገደልከው? አዎ ለምን ገደልከው? ጠባቂው አይደለሁም ልትል ትችላለህ። ጠባቂው ካልሆንክ ለምን ትገለዋለህ? አዎ ደሙ እየጮኸ ነው። የእሱን ደም ምድር ልትውጥ ልትጠጣ ተዘጋጅታለች። አንተ የምታርሳት ምድር ደግሞ እነሆ በረከትን አትሰጥህም ብሎታል። ይህም መርገም ዘሩ በጥፋት ውሃ ከምድረ ገጽ እስከሚደመሰስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችንም ጸሐፍት ፈሪሳውያንን ሲዘልፋቸው እንዲህ አላቸው። ስለ ነቢያት እንዲህ አላቸው። ምንድን ነው ያላቸው? ነቢያትን፣ ሊቃውንትን፣ ጠበኞችን ወደ እናንተ እልካለሁ። ከእነርሱ የምትገሉት አለ፣ የምትሰቅሉትም አለ፣ በምኩራባችሁ የምትገርፉት አለ። ከአንድ አገር ወደ አንድ አገር ታሳድዷቸዋላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰው የጻድቃን ደም ሁሉ በእናንተ ላይ ይደርስ ዘንድ አለው። እስካሁን ድረስ የሚፈሰው በሃይማኖት ምክንያት፣ በዘር ምክንያት፣ በአገልግሎት ምክንያት የሚፈሰው ደም ሁሉ በእናንተ ይደርስ ዘንድ አለው አለ። ጳውሎስም አለ ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት የተሻለ ስለ እርሱም ደግ እንደሆነ መሰከረለት። መስዋዕቱንም በመቀበሉ ምስክሩ እግዚአብሔር ነው፣ ደግ እንደሆነም ከሞተ በኋላ ተናገረ ይላል። ከዚህ በኋላ አዳም ልጁን በአጣው ጊዜ ወንድምህ አቤል ወዴት አለ ብሎ ቃየልን ጠየቀው። ቃየልም በቁጣ አላውቅም፣ እኔ የአቤል ጠባቂ ነኝ። ቅድም ለእግዚአብሔር የአቤል ጠባቂ ነኝ አለ። ጠባቂ ካልሆንክ ለምን ገደልከው አለ። አሁን ደግሞ አዳም ልጁን ባጣ ጊዜ ቃየልን ወንድምህ ወዴት አለ አለ። እኔ አላውቅም፣ እኔ የአቤል ጠባቂ ነኝ ብሎ መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱር ሮጠ። በወንዝ ዳርም በርኑን አገኘና አንገቱን አቅፎ ማን ገደለህ አለው ይላል። ማን ገደለህ አለው። ከበርኑም ወንድሜ ቃየል ገደለኝ የሚል ቃል ወጣ። ይሄ ነው ማንም አላየኝም ብለን ባሳቻ ቦታ የምናፈሰው ደም የምንገለው ያ ነፍስ ይናገራል፣ ይጮሃል፣ ይናገራል። ወንድሜ ገደለኝ እያለ እህት የገደለችኝ፣ ወንድሞቻችን ገደሉ። ይህ ድምፅ አለ ዛሬ። ወንድሜ ገደለኝ አለ። አዳምና ሔዋንም በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ ይላል። ከዚህም በኋላ መልእክት ወደ አዳም መጥተው የዓለም ሁሉ አባቶች አባት አዳም የምስራች፣ እነሆ ልጅህ አቤል የገነትን ዛፎች ተሳለመ ተሳለመ፣ ነፍሱም እንደተወደደ መስዋዕት ወደ እግዚአብሔር አረገች አሉ። ተረጋጋ ይላል። ለሀገራችን ለኢትዮጵያ የሚያረጋጋ መልአክ እግዚአብሔር ይላክላት። ሰላም ለአቤል ዘውክፍት ምስዋኡ እስመ ለልዑል አቅረበ በኩረ አባጊሁ ወበንተዝ ተጽፈ ሀበ ሐዋርያት ስምዑ በአምሳሊሁ በኩረ እንስሳ ወሰብ ለአምላክ ያብኡ ወበአምሳሊሁ አበው ሰሩ። ስለዚህ ጥር 2 ቀን የጻድቁ አቤል የእረፍቱ ቀን ነውና በእውነት ዛሬም ብዙ አቤላውያን አሉ፣ በወንድማቸው በቃየል እየተገደሉ ያሉ ብዙ ቃየላውያን አሉ። ጨካኞች፣ ለሀብት ብለው ለስልጣን ብለው ለኑሮ ብለው ለሀብት ብለው ሰው የሚያስገድሉ ሰው የሚገሉ። እኛ ያለንበት ዘመን ሕፃናት ምንም በማያውቁት እየታገቱ እነሱን አፍኖ አባትን እናትን ገንዘብ ለመቀበል ሲባል ዛሬ ሕዝብ እየታፈነ ያለበት ዘመን ነው። በየመንገዱ ሰው ወጥቶ መግባት የታጣበት ዘመን ነው። ሰው በባንክ ቤት እይታ ካልሆነ በስተቀር በእጁ ያልቆጠረውን በኪሱ ያላስቀመጠውን ብር ይህን ያክል ብር አምጣ እየተባለ ያለበት ዘመን ነው። ይሄ የቃየል ዘመን ነው ማለት ይቻላል። ብዙ አቤላውያን በዚህ እየተጎዱ ነው፣ በማያውቁትና ባላወቁት።
እግዚአብሔርን ለማምለክ ወገንን ለመጠየቅ እግዚአብሔርን ለማስደሰት ወገንን ለማስደሰት ብለው በመውጣትና በመግባት ላይ ያሉ በየመንገዱ እየታፈኑ ዋጋ እየከፈሉ ነው ያሉ። ይልቁንም ደግሞ በሃይማኖታቸው ምክንያት ከቤተ ክርስቲያን ጋር እየነደዱ አንዳንዶቹ በጥይት አንዳንዶቹ በእሳት አንዳንዶቹ ደግሞ በተለያየ ነገር ዛሬ ሃይማኖት የሞት ምክንያት፣ ሀብት የሞት ምክንያት፣ ስልጣን የሞት ምክንያት፣ ቋንቋ የሞት ምክንያት፣ ተራራ የሞት ምክንያት፣ ወንዝ የሞት ምክንያት፣ ክልል ተብሎ የሞት ምክንያት የሆነበት ዘመን አንዱ ለአንዱ የስደት ዘመን የሆነበት አንዱ ለአንዱ የስደት ምክንያት የሞት ምክንያት የሆነበት ዘመን ነውና ይህን ዘመን እግዚአብሔር ይለውጥልን። ቃየን ወንድምህን ለምን ገደልከው? ይህ ድምፅ ዛሬም አለ። ወንዝ የተሻገረ ድንበር የደፈረ የለም። እርስ በርሳችን ነው የምንበላለው። እንደ ሃይማኖትም እንደ ሀገርም እንደ መንደርም የምንበላለው እርስ በርሳችን ነው። በዚህ ምክንያት እግዚአብሔር እንዲህ ይላል፣ ወንድምህን ለምን ገደልከው? እህትህን ለምን ገደልካት? አባትህን ለምን ገደልከው? እናትህን ለምን ገደልካት? ወገኖችን ለምን ገደልካቸው? የሚለው ድምፅ በአይምሮ ሰውን ገሎ ከሚታዩ የህግ አካላት ሊያመልጥ ይችላል። ከህሊና ዳኛ ከህሊና ፖሊስ ግን ማምለጥ አይቻልም። ከሚታየው ህግ ሰው ለጊዜው እግዚአብሔር አጋልጦ እስከሚሰጠው ሊርቅ ይችላል። ነገር ግን ከህሊና ዳኛ ከህሊና ፍርድ መራቅ አይቻልም። ጥላህ ያሳድድሃል። በተኛ ጊዜ ትሳደዳለህ፣ በተቀመጥ ጊዜ ትሰደዳለህ። አውሬ ሲንቀሳቀስ፣ አሞራ ሲንቀሳቀስ፣ የሚጮኸው ተራራ የሚንጎዛወዘው እንጨት ያሳድድሃል። ቃየልን ያደረገው ይሄ ነው። በየሄድክበት ስደተኛ ትሆናለህ፣ ተቅበዝባዥ ትሆናለህ ነው ያለው። ይህንን ለመመልከት አክዓብና ኤልዛቤልን ማየት በቂ ነው። አክዓብና ኤልዛቤል ናቡቴን ገለው የወይን ቦታውን ወርሰው ለመኖር ነበር ዓላማቸው የነበረ። ነገር ግን አልሆነም። እሱን በገደሉበት ቦታ እነሱ ሙተዋል። የናቡቴን ደም የጠጡ ውሾች የእነሱንም ደም ጠጥተዋል። አክዓብም ሙቶ ነው የተገኘው። ኤልዛቤልም ደግሞ ከፎቅ ላይ ሽቀንጥራ ወርዳ ነው ተሰባብራ የሞተችው። ስለዚህ የክፉ ሰው አሟሟት እንደዚህ ነው። ሄሮድስ ያላሳደደው፣ ሄሮድስ ያልገደለው፣ ሄሮድስ ያልጨረሰው የለም። ነገር ግን የእሱ አሟሟት ራሱን እያከከ ራሱን እየበላ የሞተው። ስለዚህ ክፉ መሆን መልካም አይደለምና ወደ ደግነት እንድንመለስ እግዚአብሔር ይርዳን። ወንድምህን ለምን ገደልከው? ይህ ድምፅ ዛሬ አለ። ባካችሁ ማዳንን እንጂ መግደልን አንውደድ፣ መሰብሰብን እንጂ መበተንን አንውደድ። ሰውን ማቀፍ እንጂ ማሳደድ መልካም አይደለም። መጨከን መልካም አይደለም። መራራት ነው። ሰው በሃይማኖቱ፣ ሰው በሰውነቱ፣ ሰው በሀገሩ ሊሰደድ ሊገደል አይገባውም። የፈለገው ማምለክ ይችላል። አውሬ ማምለክ ይችላል። ድንጋይ ማምለክ ይችላል። ዛፍ ማምለክ ይችላል። ውሃ ማምለክ ይችላል። እነሆ ልናየው የሚገባን ነገር ግን የምናመልካቸው ነገሮች ሁሉ እግዚአብሔር አላቸው። ውሃውን ማን አለው? የፈጠረው እግዚአብሔር አለ። ድንጋዩ ማን አለው? የፈጠረው እግዚአብሔር አለው። ዛፉ ማን አለው? የፈጠረው እግዚአብሔር አለው። እኛ የምናመልከው ራሱ እግዚአብሔር ነው። ስለዚህ የምናመልካቸው ሁሉ እግዚአብሔር አላቸው። ለዚህ ነው 33 ጊዜ ይባርክዎ ለእግዚአብሔር ኩሉ ግብረ እግዚእ ለእግዚአብሔር እያሉ እነዚያ 3 ወጣቶች በሰዓት ላይ ሆነው አድባሩ አውግር፣ ተራራውም፣ እንጨቱም፣ ወንዙም፣ ሜዳውም፣ ሰማዩም፣ ከዋክብቱም፣ ፀሐይም፣ ጨረቃም፣ ሰዎችም፣ እንስሳትም እነዚህ ሁሉ ማንን? እግዚአብሔርን ያመስግኑ እኮ አይደል? ይባርኩ አለ። ስለዚህ እኛ የምናመልከው ብርን ከሆነ የብር ባለቤት እግዚአብሔር ነው። ሀብት ከሆነ የሀብት ባለቤት እግዚአብሔር ነው። ስልጣን ከሆነ የስልጣን ባለቤት እግዚአብሔር ነው። ጊዜ ከሆነ ጊዜ ገቢር ለእግዚአብሔር፣ ጊዜ እግዚአብሔር ነው። የኛ የሆነ ጊዜ የለም። በተለይ ደግሞ የጊዜ እንጂ የወንድ ጀግና የለውም። ሰውን ጀግና የሚያደርገው ጊዜ ነው። ጊዜ ደግሞ ተለዋዋጭ ነው። ፖለቲካ ተለዋዋጭ ነው፣ ይለዋወጣል። ስለዚህ ሁልጊዜ በዚህ ዓለም አንድ ያለ እግዚአብሔር ብቻ እንጂ ሌላው ግን ተለዋዋጭ ነው። አየላን ሀገርን ምን ኢትዮጵያን ምን በእኛ ዘመን እንኳን ስንት መንግስታት ተፈራረቁ። ዓለም እንዲህ ናት፣ ተፈራራቂ ናት። የሰው ህይወትም አንድ ዜ ድሃ፣ አንድ ዜ ሀብታም፣ አንድ ዜ ሐዘንተኛ፣ አንድ ዜ ደስተኛ፣ አንድ ዜ ኗሪ፣ አንድ ዜ አኗኗሪ እንዲህ አይነት አለ፣ ይፈራረቃል በቤታችን ማለት ነው። ስለዚህ ከክፉነት ደግነት፣ ከማሳደድ ሰውን መሰብሰብ፣ ከመጨከን መራራት ይሄ ያስፈልጋል። ወንድምህን ለምን ገደልከው? ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። የጻድቁ አቤል በረከት በህይወታችን ላይ ይደር። እኔም እናንተም መልካም ሰርተን እንድናልፍ እግዚአብሔር ይርዳን። ወርሃ ጥርን የሰላም የጤና ያድርግልን እግዚአብሔር። ዛሬ ልደታ ለማርያም ናት። እንግዲህ እንደሚታወቀው አንዱ እግዚአብሔር ዓለምን አድኗል። አንዷ ተወልዳ አንድ ወልዳ ዓለምን አዳነችው ከፍዳ ተብሏል።
ሰሎሞን አሐቲ ይእቲ ለእማ ለእናቷ አንዲት ናት። ወኅዲት ይእቲ ለእንተ ወለደታ ለወለደቻትም የተመረጠች ናት። ነገስታት ዕቁባት ወደሳ ነገስታትና የነገስታት ልጆች ዕቁባቶች አመሰገኗት አወደሷት ይላል። ማናት? ድንግል ማርያም። ለእናቷ የተባለችው ለሐና ማለት ነው። አንዲት የተባለችው ድንግል ማርያም ናት። አንዷ ደግሞ አንዱን መድኃኔዓለምን ወለደችው። አዎ አንዱ ስለ ብዙዎቹ ሞተ የተባለውን መድኃኔዓለምን ወልዳ ሰጣናለች። ስለዚህ አንድ ወልዳ ዓለም ከፍዳ ድኗልና የካላንደራችን ቁጥር አንድ በየወሩ ልደታ ተብሏል ማለት ነው። የድንግል ማርያም ግንቦት 1 ቀን ስለተወለደች በየወሩ በአንድ ልደታ ናት። ስለዚህ አንድ ብለን ጀምረናልና 30 ብለን የጥርን ወር እስከምንቆጥር ድረስ ይህንን ወር ዘመን አስተርእዮ ዘመነ መገለጥ ነውና ፍቅሩን ይግለጥልን፣ ይቅርታውን ይግለጥልን፣ ቸርነቱን ይግለጥልን፣ ምሕረቱን ይግለጥልን። የተሰደዱት ይመለሱ፣ ያጡት ያግኙ፣ የወደቁት ይነሱ፣ የታሰሩት ይፈቱ፣ ያዘኑት ይጽናኑ፣ በኃጢአት ማሰሪያ የታሰሩት ከኃጢአት ማሰሪያ እንዲሁም በሌላ መልኩ የታሰሩትም ደግሞ አንዳንድ ጊዜ በሀብት፣ አንዳንድ ጊዜ በስልጣን፣ አንዳንድ ጊዜ በስተት፣ አንዳንድ ጊዜ ደግሞ በጥፋት የታሰረ ሁሉ አለ። ይህም ሁሉ ከኃጢአት ማሰሪያ እግዚአብሔር ይፍታልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። መልካም ጊዜ፣ መልካም ቀን